أستاذ زيد السلام عليكم. بيت الهيمة السلام عليكم. سمعتون؟ ሰላም ወራህመቱላሂ ወበረካቱ። ኡስታዝ እሱ እንዴት ነህ? سلام نو ደህና ነው أستاذ. ወይ? لنا الحمد لله سلام ማሻአላ نو. ማሻአላ ሰላም ነኝ ያለሁ። እንዴት ነው ዳዋ? ጥሩ ነው ወይ? ጥሩ እየሄደልህ ነው ወይ? الحمد لله. ديتنا ማሻአላ أنت. ማሻአላ ሰላም ነኝ ያለሁ። ኢንሻአላህ እንዳላቆረፍድ ያው መቀጠል ትችላላችሁ ማለት ነው አለው። እኔም ማግዛለሁ ኢንሻአላህ። مرحبا مرحبا. ماشي. ከላይ ክርስቲያኖች አሉ መሰለኝ። ኡስታዝ ዘይድ ከተመቸህ አውራቸው አንተ። መቻ እሺ እንትን ማለት ይችላሉ። ግብረ ሰዶምን ያበረታታል ወይስ አያበረታታም የሚል ነው። ምኑ እስልምና ግብረ ሰዶሞችን ይደግፋል ወይስ አያበረታታም የሚል ነው። እኔ ጥያቄ ግብረ ሰዶም እኮ ሐራም ነው አይደለ እንዴ? በቁርአን ሐራም ነው። ጥቅስ ልስጥህ። ጸምራለህ አለውኝ። አዎ ይሄ ማትሪዮሞኒ የሚባለው አለ አይደለ? የጋብቻ ጥናት ውስጥ ማትሪዮሞኒ ይባላል። እዛ ውስጥ ሁለት አይነት ጋብቻ አለ። አንደኛው ሄትሮሴክሹዋል እና ሁለተኛው ደግሞ ሆሞሴክሹዋል የሚባለው ነው። በኢስላም የሚፈቀደው ሄትሮሴክሹዋል ብቻ ነው። በሁለት ተቃራኒ ጾታ መካከል የሚደረግ ጋብቻ ብቻ ነው የሚፈቀደው። በተረፈ ተመሳሳይ ጾታ የሚባለው ወይም ደግሞ ሆሞሴክሹዋል የሚባለው ነገር አይፈቀድም። ያው ሆሞሴክሹዋል ለሁለት ይከፈላል። አንደኛ ወንድና ወንድ የሚጋቡት ጋብቻ ጌ ይባላል። ሴትና ሴት ደግሞ የሚጋቡት ጋብቻ ደግሞ ሌዝቢያን ይባላል። ሌዝቢያንስ ይባላል ማለት ነው። አምላካችን አላህ ሁለቱንም ነው በቁርአን ውስጥ ያወገዘው። በሱረቱ ሷፋት ምዕራፍ 37 ቁጥር 133 ላይ ሉጥን በእርግጥ ከመልእክተኞች ነው ካለ በኋላ ሉጥን ፍርድን እውቀትን ሰጠ ነው ይላል። ሱረቱ አንቢያ ምዕራፍ 21 ቁጥር 74 ላይ በእናንተ ሉጥ የሚባለው ነብይና መልእክተኛ ነው በእኛ ማለት ነው። ከዛ በኋላ ምንድነው አስጠነቀቃቸው። ጸያፍ ነገር እንዴት ታደርጋላችሁ ብሎ ነው በሱረቱ ነምር ምዕራፍ 27 ቁጥር 54 ላይ ሎጥም ህዝቦችን ያላቸው እናንተ የምታዩት ጸያፍ ነገር ለምን ትሰራላችሁ እያለ ሲወቅሳቸው ነበረ። በሱረቱ አንከቡት ምዕራፍ 29 ቁጥር 28 ላይ ሲነግራቸው ነበረ። በሱረቱ አዕራፍ ምዕራፍ 7 ቁጥር 80 ላይ አምላካችን አላህ ጥንት በነበረው ዘመን ውስጥ ሎጥ የሚባል አለይሂ ሰላም የሚባል መልእክተኛ ተልኮላቸው ያንን መልእክተኛ ሳይቀበሉ ሲቀሩ አስቀያሚ ነገር እንዴት ትሰራላችሁ? በእርግጥ ከዓለማትም አንድም አልቀደማችሁም እያለ ነገራቸው ማለት ነው። ከዛ በኋላ ነው ወዲያውኑ ጥፋት ምን አደረገ አላህ በሱረቱል ቀመር ምዕራፍ 54 ቁጥር 37 ላይ እኛም በእርሷ ላይ ጠጠርን ያዘረች ነፋስ ላክን፣ የሎጥ ቤተሰቦች ብቻ ሲቀሩ እርሱ በሌሊት በጨለማ አዳናቸዋል። ከዛ በኋላ ምን አደረገ? ላይዋንና ታቿን ከተማዎችን ገለባበጥን ነው የሚለው ሱረቱ ሂጅር ምዕራፍ 15 ቁጥር 74 ላይ ማለት ነው። ብዙ ጥቅሶች አሉ። ያነ ያለው ነገር የተከለከለ ነው። ወንድና ወንድ ሴትና ሴት መጋባት ሐራም ነው። ዚና ውስጥ ነው የሚመደበው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን ኢብኑ ማጃ መጽሐፍ 20 ሐዲስ 2658 ላይ እንደዛ ነው የሚሉት። ማንም የሉጥ ህዝብን የሚያደርጉ ድርጊት ሲያደርጉ ብታገኙ ያው ሁክሙ ቀትል ነው፣ ራሱ ግድያ ነው ተብሏል። ልክ እንደ ብሉይ ኪዳን ማለት ነው። አሁን አንዳንድ ክርስቲያኖች ለምን ይገደላል ይላሉ። ለምን ይገደላል? በሸሪያቸው በእስልምና ለምንድን ነው ሆሞሴክሹዋሊቲ የሚያደርግ ሸሪያው ባለበት ሀገር ውስጥ ለምንድን ነው የሚገደለው ይላሉ። ግን መጽሐፋቸውን ስለማያነቡ ነው። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 13 ላይ ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱም ጸያፍ ነገር አድርገዋልና ፈጽሞ ይገደሉ፣ ደማቸው በላያቸው ላይ ነው ይላል። ስለዚህ ይገደላል። አይ እሱ በብሉይ ኪዳን ላይ ነው እንዳይሉ አዲስ ኪዳን ላይ ኢየሱስ መጣና ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ ሕግና ነቢያትን ለመሻር የመጣው አይደለም ልፈጽመው ነው፣ ለመሻር አልመጣውም ማለት። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ አለ። ቅያማ እስከሚቆም ድረስ ወይ ትንሣኤ እስከሚሆን ድረስ ሰማይና ምድር እስኪያልፍ ድረስ ከሙሴ ሕግ ውስጥ አንዲቷን ነጥብ አትጣልም አትሻርም ብሏል ኢየሱስ። የማይሻር ከሆነ በዛ ሁክም መሰረት ኦሪት ዘሌዋውያን ምዕራፍ 20 ቁጥር 13 ላይ ባለው ጥቅስ መሰረት ወንድና ወንድ ሲጋቡ፣ ሴትና ሴት ሲጋቡ ሆሞሴክሹዋሊቲ የሚባለው በአጠቃላይ ሐራም ነው። በባይብልም በቁርአን ያንን ሳያውቁ አሁን ምንድነው አይታወቅም የሚለውን ቃልና አልተገለጸም የሚለውን ቃል ሲናገሩ በሳቅ ነው የሞትኩት። ራሱ እንዴ ሁሱን ያዳምጡት ነበር እንዴ ሁላ ምናምን እስክል ድረስ ማለት ነው። ይህ ትክክለኛው ወላሂ በእስልምና የኮራው ለምን እስልምና ገደብ አለው። የተገለጸውን ነገር ተገልጿል ብሎ ያስተምራል። ከቁርአንና ከሐዲስ ላይ ያልመጣበትን ነገር በዝምታ የታለፈው ነገር በዝምታ እናልፈዋለን።
ይሄ ነው አቂዳችን ራሱ ማለት ነው። ወላሂ ምንድነው ሲፈቱል ኸበርያ ብለው አንድ ሰው ጎግል ላይ ቢገባ ቀደምት ሰለፎች እንደዛ ነው አቋማቸው ይላል። ቀደምት የነበረው የአላህን ሲፋዎች በአጠቃላይ ወደ አላህ በማስጠጋት አስብተው ያለ ከይፍያ ይቀበሉ ነበር ብሎ ነው ያስቀመጠው። ኸለፎች ግን ሲመጡ ሰለፎች ሳይሆኑ ኸለፎች ሲመጡ ግን ያንን ነገር ተእዊል አደረጉት፣ ትርጉም መስጠት ጀመሩ ብሎ ነው የሚያስቀምጠው። እኛ የጥንቱን ነው የያዝነው ራሱ ማለት ነው። እና በዝምታ አልፈን አይታወቅም አልተገለጸም ምናምን የሚለው አገላለጽ እንዴት አሪፍ ቼክ ፖይንት መሆኑ የምታዩት ኦርቶዶክሶች ጋር ሲመጣ ማለት ነው። እነሱ ምን አሉ? አናቅም፣ ከሰው ጋር አይነጻጸርም። ልክ እኛ እኮ እንደምንለው እኮ ያሉት እዛ ውስጥ ሰምታችኋል። 3-4 እኮ ሊቃውንት ነው እንደዛ ያሉት። ኢቭን አሁን ሁለት ደግሞ አሉ የጉባኤ ቤት የነበሩ የጎጃም ደግሞ አሉ። አንድ መሀል ላይ የሚያወያያቸው ኖሮ ጭራ ይዘው አይታችኋል። እነሱም አለው ግን ያ ነገር የለውም አሉ። መልካ ስላሴ ላይ የስላሴ መልክ የሚባለው ላይ ለእምብርትከ ለእንትንከ ይለውና እሱ ላይ ግን ይዘለዋል የለውም አሉ። ማርያምን ግን ሲሆን መልካ ማርያም ላይ ሲሆን ግን እሷን አይዘላትም አለ። አላት አለ እሷ ያ ነገር አላት አለ እንደሆነ ማለት ነው። እና እነሱ በዚህ ደረጃ ነው ራሱ እንትን የሚሉት ማለት። አሁንም እኚህ እርማት የሰጡት ጾታው ላይ ነው። ጾታ ማለት ይሄ ለማለት የፈለግኩት የእንትን አይደለም ግራማቲካሊ ጄንደር ነው እንጂ ይሄ የእንትን ተፈጥሯዊ ናቹራል ጄንደር የሚባል አይደለም። ተሳስቻለሁ ዳጸ ልሳን ነው ምናምን ብለው እንትን ብለዋል። ነገር ግን ይሄ ማየት መስማት ምናምን ነገር እግር፣ እጅ፣ ጆሮ ምናምን የሚባለውን ነገር እስቲል ነው እስካሁን ድረስ በሊቃውንቱ ደረጃ ያስተባበለ የለም። መምህር ዮርዳኖስ መጥቶ እኮ ተናገረ እኮ እዚህ የቲክቶክ ስንትኖች እንትን ትላላችሁ የቲክቶክ ኦርቶዶክሶች መታችሁ ሃይማኖት አበብና መጽሐፍ የሚል አይደል ልትወቅሱ ትፈልጋላችሁ አለ። የምስራቅ ኦርቶዶክስን ነው የምታስተምሩት አለ። ገብቶት ማለት ነው በዚህ ደረጃ ማለት ነው። እና ይሄ ትልቅ ነገር ነው ራሱ ማለት ነው። ኢንሻአላህ ቀጥል እስቲ። ጥያቄ ልጠይቅህ ይቻላል? ከመሐመድ በፊት እስልምና ነበር ትላላችሁ ነው አይደለም? አሁን እንደ ምሳሌ አንድ ሰው ሻሃዳ የሚይዘው መሐመድ ረሱልላህ ብሎ ነው የሚይዘው አይደለም? ነው አይደለም? ከዛ በፊት የነበረው አሁን መሐመድ ከ601 ዓመት በኋላ ነው የመጣው። ከዛ በፊት የነበሩትን አሁን ሻሃዳ ማለት አሁን የእስላም አምስቱ መሰረታዊ እንትን ናቸው። ከአምስቱ መሰሶ መሰረታዊ ከሆኑ አንዱ ነው ሻሃዳ ማለት። እና አሁን አንድ ሰው ሙስሊም መሆን ሲፈልግ በመሐመድ ስም ነው ሻሃዳ የሚይዘው። ከዛ በፊት የነበረ ሙስሊም ማለት በምን አይነት ነበር አሁን ሻሃዳ የሚይዘው? ጥያቄ ይሄ ነው። ጥያቄ ብዙ ጥያቄዎች አሉ። እንቀጥላለን። ጥሩ ጥያቄ ነው። አንድ ሰው በአሁን ጊዜ ወደ እስልምና መግባት ቢፈልግ ሸሃዳ ቢይዘው አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በማለት ነው። የአላህን አምላክነት መስክሮ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት መስክሮ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም በፊት በነበሩ ትውልዶችስ አንድ ሰው ወደ እስልምና መግባት ቢፈልግ እንዴት ነበር ሸሃዳ የሚይዘው ነው። በዚሁ መሰረት ነው የአላህን አምላክነት መስክሮ በዘመኑ የተላከውን ነቢይ እንደ ነቢይ ይቀበላል፣ ይመሰክራል። እሱ ማስረጃ ለምሳሌ ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበረው የማን ትውልድ ነው? የዒሳ ትውልዶች ናቸው። ምክንያቱም በነቢ ሰለላሁ ዐለይሂ ወሰለም እና በዒሳ መካከል አንድም ነቢይ መካከል ላይ የለም። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ ወፊ ሪዋየትን ኡኽራ ፈለይሰ በይኒ ወበይነሁ ረሱል። ለማርያም ልጅ ለክርስቶስ ከማንም በላይ የምቀርበውና የምወደው እኔ ነኝ ካሉ በኋላ ነቢ ሰለላሁ ዐለይሂ ወሰለም በእኔና በእርሱ መካከል ሌላ ነቢይ የለም፣ ሌላ መልክተኛ የለም ብለዋል። ይህ መሆኑ ከታወቀ ታዲያ በዒሳ ዘመን ሰዎች እንዴት ነበር ወደ እስልምና የሚገቡት? እንዴት ነበር ሙስሊም የሚሆኑት ከተባለ ሸሃዳ የሚይዙት ላኢላሃ ኢለላህ ዒሳ ረሱሉላህ በማለት ነበር። ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ዒሳ ደግሞ የአላህ መልክተኛ ናቸው በማለት ነበር። በዚህ መልኩ ወደ እስልምና ይገቡ እንደነበር ሰዎች ማስረጃ አለ ወይ? አዎ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች እንዴት ወደ ኢስላም እንደገቡ አላህ ሲናገር፣ ሐዋርያት ማለት የክርስቶስ ተማሪዎች ናቸው። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ ይላል። ምን ተባሉ? አን አሚኑ ቢ ወቢረሱሊ። አላህ ምን አለ? በእኔ እመኑ አልኳቸው አለ። በአላህ በአምላክ ያምናሉ።
ወቢረሱሊ በመልእክተኛዬም እመኑ አልኳቸው አለ። ስለዚህ በአላህ እናምናለን፣ በመልእክተኛው በዒሳ እናምናለን ይላሉ። ከዚያስ ወሽሀድ ቢአንና ሙስሊም ቃሉ አመና እነሆ አምነናል አሉ ሐዋርያቶች። ከዚያ እኛ ሙስሊሞች መሆናችንንም መስክር አሉ ይላል። የሙስሊምነታቸው ማስመስከሪያ ቃል ምንድነች? ላኢላሃ ኢለላህ ዒሳ ረሱሉላህ ነበር ማለት ነው። ታዲያ ይህን እንደመሰከሩ እነሱ እዚያው በሱራ አሊ ዕምራን ላይ አላህ ሲናገር ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላህ። ተመልከቱ። ወሽሀድ ቢአንና ሙስሊሙን ረበና አመና ቢማ አንዘልተ ወተበዕና ረሱለ ፈክቱብና መዓ ሻሂዲን አሉ። አመና ቢላህ አሉ ሐዋርያቶች፣ እነሆ በአላህ አመንን አሉ። በማን በአላህ አመንን። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ። ረበና አመና ቢማ አንዘልት ጌታችን አላህ ሆይ ባወረድከው ቃል ወይንም በእንጅል አመንን። ወተበዕነ ረሱል መልእክተኛውንም ተከተልን አሉ። አያችሁ። ስለዚህ በአንዱ አምላክ በአላህና በዘመኑ በተላከው ነቢይ በክርስቶስ ወይንም በዒሳ መልእክተኛነት ያምናሉ። የሙስሊምነታቸው ማረጋገጫ በዚህ ይሆናል፣ የሻሃዳ ቃላቸው ማለት ነው። ስለዚህ በየዘመናቱ በዚህ መልኩ ነበር ሻሃዳ የሚይዙት።